ታላቁ ተጋድሎ ጸሐፊ ኤለን ጂ ዋይት ትርጉም መታገስ አጋዢ ተራኪ ጥላሁን ሸዋለማ ምዕራፍ 22 ትንቢቶች ተፈጸሙ። የጌታ መምጫ መጀመሪያ የተጠበቀበት የ1844 ዓመተ ምህረት ጸደይ ወቅት ሲያልፍ መገለጹን በእምነት ሲጠባበቁ የነበሩ ለተወሰነ ጊዜ መጠራጠርና እርግጠኛ ባለመሆን ውስጥ ነበሩ። ፍጹም ሽንፈት እንደደረሰባቸውና ምናብ ሲከተሉ እንደነበር አድርጎ ዓለም ባያቸው የመጽናናታቸው ምንጭ ግን አሁንም የእግዚአብሔር ቃል ነበር። የእምነታቸውን ማስረጃዎች እንደ አዲስ እየመረመሩ ተጨማሪ ብርሃን ለማግኘት ትንቢቶችን በጥንቃቄ እያጠኑ ብዙዎች መጽሐፍ ቅዱስን መመርመር ቀጠሉ። አቋማቸውን በመደገፍ ደጃፍ የመጽሐፍ ቅዱስ ምስክርነት ግልጽና አሳማኝ እንደሆነ የሚያሳይ ነበር። ሊሳሳቱ የማይችሉ ግልጽ ምልክቶች የክርስቶስ መምጣት እንደቀረበ ይጠቁሙ ነበር። በኃጢአተኞች መለወጥም ሆነ በክርስቲያኖች መንፈሳዊ ሕይወት መነቃቃት ረገድ የነበረው የተለየ የእግዚአብሔር በረከት መልእክቱ የሰማይ እንደሆነ ምስክር ነበር። እናም አማኞች ለቅሬታው ማብራሪያ መስጠት ባይችሉ እስካሁን በነበረው ልምምዳቸው ግን እግዚአብሔር ሲመራቸው እንደነበረ እርግጠኛነት ተሰማቸው። በዳግም ምጽአቱ እንደሚከናወኑ አድርገው ከተቀበሏቸው ትንቢታት ጋር የተሸመነ በእምነታቸው ሆነው በትዕግስት እንዲጠብቁ የሚያበረታታቸው አሁን ለመረዳት ጨለማ የሆነውም በጊዜው ግልጽ እንደሚሆን የሚጠቁሙ የመጠራጠርና ልብ አንጠልጣይ ለሆነው ሁኔታቸው በተለይ የሚገጥም መመሪያ ተሰጥቶ ነበር። ከእነዚህ ትንቢታት መካከል አንዱ ዕንባቆም ምዕራፍ 2 ከቁጥር 1 እስከ 4 ነበር። በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ፣ የሚናገረኝንም ስለ ምክርም የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከ ተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው። እርሱ አይዘገይም። እነሆ ነፍሱ ኮርታለች፣ በውስጡም ቅን አይደለችም። ጻድቅ ግን በእምነቱ በሕይወት ይኖራል። አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው በሚለው ትንቢት የተሰጠው ትእዛዝ ቀደም ብሎ በ1842 ዓመተ ምህረት የዳንኤልና የዮሐንስን ራእዮች በምሳሌ ለማስረዳት የትንቢት ሰንጠረዥ ያዘጋጅ ዘንድ ለቻርለስ ፊች ጠቁሞት ነበር። የዚህ ሰንጠረዥ መታተም በዕንባቆም የተሰጠው ትእዛዝ ፍጻሜ እንዳገኘ ተደርጎ ተወሰደ። ሆኖም ግን በዚያው ትንቢት ውስጥ የተቀመጠ ግልጽ የሆነ በራእዩ መፈጸም ዙሪያ ማርፈድ የዘገየ ጊዜ እንደሚኖር የተጠቀሰውን ትንቢት ያን ጊዜ ማንም ያስተዋለው አልነበረም። ከቅሬታው በኋላ ይህ ጥቅስ እጅግ አስፈላጊ ሆኖ ታየ። ራእዩ ገና እስከ ተወሰነ ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው። እርሱ አይዘገይም። ጻድቅ ግን በእምነቱ በሕይወት ይኖራል። የሕዝቅኤል ትንቢት አንዱ ክፍልም ለአማኞች የብርታትና የመጽናናት ምንጭ ሆኖላቸው ነበር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ በእስራኤል ምድር ዘመኑ ረዝሟል፣ ራእዩም ሁሉ ጠፍቷል የምትሉት ምሳሌ ምንድን ነው? ስለዚህ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ዘመኑና የራእዩ ሁሉ ነገር ቀርቧል። እኔ እናገራለሁ፣ የምናገረውም ቃል ይፈጸማል፣ ደግሞም አይዘገይም። እነሆ የእስራኤል ቤት ይህችን የሚያይ ራእይ ለብዙ ዘመን ናት፣ እርሱም ለሩቅ ወራት ትንቢት ይናገራል ይላሉ። ስለዚህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ የምናገረው ቃል ይፈጸማል እንጂ ከቃሌ ሁሉ ደግሞ የሚዘገይ የለም። ሕዝቅኤል ምዕራፍ 12 ቁጥር 21 እስከ 25፣ ቁጥር 27 እና ቁጥር 28። መጨረሻውን መጀመሪያ የሚያውቀው እርሱ ዘመናትን አቆልቁሎ በማየት የሚደርስባቸውን ቅሬታ በመገንዘብ የብርታትና የተስፋ ቃላትን እንደሰጣቸው በማመን ይጠብቁ የነበሩ ሁሉ ሐሴት አደረጉ።
በትዕግስት እንዲጠብቁ በእግዚአብሔር ቃል ላይ ያላቸውን አመኔታ አጥብቀው እንዲይዙ የሚገስጿቸው እንደዚህ አይነት የመጽሐፍ ቅዱስ ክፍሎች ባይኖሩ ኖሮ በዚያ ፈታኝ ሰዓት እምነታቸው በጠፋ ነበር። በማቴዎስ ምዕራፍ 5 የሚገኘው የአስርቱ ደናግልት ምሳሌም የአድቬንቲስት ሕዝብን ተሞክሮ የሚያብራራ ነው። በማቴዎስ ምዕራፍ 24 ስለ መምጣቱና ስለ ዓለም መጨረሻ ምልክት በተመለከተ ደቀ መዛሙርቱ ለጠየቁት ጥያቄ ሲመልስ ከመጀመሪያ ምጽአቱ እስከ ሁለተኛ ምጽአቱ ያሉትን በዓለምና በቤተ ክርስቲያኗ ታሪክ እጅግ አስፈላጊ ከሚባሉት ክስተቶች መካከል ጥቂቶቹን ክርስቶስ ጠቁሞ ነበር። በስም ሲጠቀሱ የኢየሩሳሌም ጥፋት፣ የጣዖት አምላኪና በጳጳሳዊ ሥርዓት ጭፍጨፋዎች ስር የነበረ የቤተ ክርስቲያን ታላቁ መከራ፣ የፀሐይና የጨረቃ መጨለምና የከዋክብት መውደቅ ናቸው። ከዚህ በኋላ መንግስቱ ስለ መምጣቱ ተናገረ። ከዚያም መምጣቱን ይጠብቁ ስለነበሩ ሁለት አይነት ባሪያዎች ምሳሌ አያይዞ ተናገረ። ማቴዎስ ምዕራፍ 25 ላይ በዚያን ጊዜ መንግሥተ ሰማያት 10 ደናግልን ትመስላለች በማለት ይጀምራል። በምዕራፍ 24 መዝጊያ የተጠቆመችው ያቺው ቤተክርስቲያን ናት በመጨረሻው ዘመን የምትኖር መሆኑ እዚህ ላይ የተገለጸው። በዚህ ምሳሌ ተመክሯቸው የተብራራው በምስራቃዊው ወይም በእስያ የጋብቻ ስነ ስርዓት ክስተቶች አማካኝነት ነበር። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከነርሱም 5ቱ ሰነፎች፣ 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሮቻቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን ጩኸት ሆነ፣ እነሆ ሙሽራው ደረሰ፣ ውጡ ትቀበሉት ዘንድ የሚል በመጀመሪያው መልአክ የታወጀው የክርስቶስ መምጣት መልእክት ይስተዋል የነበረው በሙሽራው መምጣት እንደሚወከል ተደርጎ ነበር። በቅርብ እንደሚመጣ በታወጀበት መልአክ ስር በስፋት የተስፋፋው ተሐድሶ የደናግልቱን መቀስቀስ የሚወክል ነበር። በዚህም ምሳሌ ልክ እንደ ማቴዎስ ምዕራፍ 24 የተወከሉት ሁለቱ መደቦች ናቸው። ሁሉም መብራታቸውን መጽሐፍ ቅዱስን ይዘው በእርሱ ብርሃን አማካኝነት ሙሽራውን ሊገናኙ ወጡ። ሆኖም ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት ሳይዙ የነበሩ ቢሆንም ልባሞቹ ግን ከመብራታቸው ጋር በማሰሮቻቸው ዘይት ያዙ። የኋለኞቹ ቡድን ቃሉን ለእግር መብራትና ለመንገድ ብርሃን የሚያደርገውን እንደገና የሚያድሰውንና የሚያሳውቀውን የመንፈስ ቅዱስ ኃይል የእግዚአብሔር ጸጋ ተቀብለው ነበር። በፈሪሃ እግዚአብሔር ስር ሆነው እውነትን ይማሩ ዘንድ መጽሐፍ ቅዱስን ያጠኑ፣ ለልብና ለሕይወት ንጽሕናም ከምር ይተጉ ነበር። እነዚህ ቡድኖች በቅሬታ ወይም በመዘግየት ምክንያት ሊገረሰስ የማይችል ግላዊ ልምምድ፣ በእግዚአብሔርና በቃሉ ላይም እምነት ነበራቸው። ሌሎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙም ነበር። የተነቃቁት ከስሜት ተነስተው ነበር። በከበረው መልእክት ምክንያት ፍርሃት ይዟቸው ነበር። ነገር ግን ባልንጀሮቻቸው እምነት ላይ ተደግፈው ብልጭ ድርግም በሚለው የመልካም ስሜት ብርሃን ረክተው ያለ ጥልቅ የእውቀት ማስተዋል ወይም ያለ እውነተኛ የልብ ውስጥ የጸጋ ሥራ ነበሩ። እነዚህ የቅስበታዊ ሽልማት ዕድል ባለሙሉ ተስፋ ሆነው ጌታን ለመቀበል የሄዱ ናቸው። ሆኖም ለመዘግየትና ለቅሬታ ወይም ለሐዘን የተዘጋጁ አልነበሩም። ፈተና ሲመጣ እምነታቸው መከነ፣ መብራቶቻቸውም ጨለሙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ ይለናል። ጌታ ይመጣል ተብሎ ሲጠበቅ የቀረበት ቅሬታቸውና ያረፈደ የሚመስልበት ጊዜ በሙሽራው መዘግየት የሚወከል ነው። በዚህ ጥርጥር በሞላበት ጊዜ አስመሳይና ግማሽ ልብ ያላቸው ሁሉ ፍላጎት ወዲያውኑ ዋዠቀ፣ ጥረታቸውም እየላላ ሄደ። እምነታቸው በመጽሐፍ ቅዱስ ግላዊ ዕውቀት ላይ የተመሰረቱት ግን የቆሙት የቅሬታ ማዕበላት ጠርገው ሊወስዱት በማይችሉት ቋጥኝ ላይ ነበር። አንደኛው ቡድን በቸልተኝነትና እምነቱን በመተው ውስጥ ሆኖ፣ ሌላው ቡድን ደግሞ የበለጠ ግልጽ የሆነ ብርሃን እስኪሰጥ ድረስ በታጋሽነት እየጠበቀ ሳለ ሁሉም እንቅልፍ አላቸውና ተኙ። ሆኖም በፈተና ሌሊት
የኋለኛው ቡድን በተወሰነ ደረጃ ቅናታቸውና ትጋታቸውን ያጡ ይመስል ነበር። የከፊል ልብ ያላቸውና አስመሳዮች በባልንጀሮቻቸው እምነት ላይ መደገፍ መቀጠል የሚችሉበት ሁኔታ አብቅቶ ነበር። እያንዳንዱ ለራሱ መቆም ወይም መውደቅ ነበረበት። በዚህ ጊዜ ገደማ አክራሪነት ብቅ ማለት ጀመረ። ልባዊና ጠንካራ አማኞች መሆናቸውን ይናገሩ የነበሩ አንዳንድ ሰዎች የእግዚአብሔር ቃል የማይሳሳት መሪ እንደሆነ አንቀበልም አሉ። የመንፈስ ቅዱስ ምሪት አለን በማለት በራሳቸው ስሜቶች፣ ግምቶችና ምናቦች ቁጥጥር ስር ወደቁ። አካሄዳቸውን የማያጸድቁላቸውን ሁሉ በመኮነን ጭፍንና የመረረ የጥላቻ መንፈስ ያንጸባረቁ አንዳንዶች ነበሩ። የአክራሪነት ሐሳቦቻቸውና ድርጊቶቻቸው ከታላቁ የአድቬንቲስቶች ኅብረት ሐዘኔታ ባይኖራቸውም በእውነት ግብ ላይ ነቀፌታ እንዲመጣ ግን አገልግለዋል። በዚህ መንገድ ሰይጣን የእግዚአብሔርን ሥራ ለመቃወምና ለማፈራረስ እየጣረ ነበር። ከአድቬንቲስት ንቅናቄ የተነሳ ሕዝቦች እጅግ ተነቃንቀው ነበር። በሺዎች የሚቆጠሩ ኃጢአተኞች ተለወጡ። ታማኝ ሰዎች በዚያ ኢየሱስ በዘገየበት ጊዜ እንኳን እውነቱን በማወጅ ሥራ ራሳቸውን እየሰጡ ነበር። የክፋት ልዑል ባሪያዎቹን እያጣ ነበር። በእግዚአብሔር ዓላማ ላይ ነቀፋ ለማምጣት በማሰብ የተወሰኑ አማኞችን በማታለል ወደ ጽንፈኛነት ሊነዳቸው ይፈልግ ነበር። ከዚያም እያንዳንዷን ውድቀት፣ እያንዳንዷን ተገቢ ያልሆነች እንቅስቃሴ ነቅሶ በማውጣትና በሕዝቡ ፊት እጅግ አጋነው በማቅረብ አድቬንቲስቶችን እምነታቸው የተጣለ እንዲሆን ለማድረግ የሰይጣን እንደራሴዎች በተጠንቀቅ ቆመው ነበር። ልባቸውን የሰይጣን ኃይል የተቆጣጠራቸው በዳግም ምጽአት በሚያምኑት ውስጥ የበዛ ቁጥር ያላቸው ሰዎችን መሰብሰብ ቻለ ማለት የሁሉም አማኞች ኅብረት ወኪል እንዲሆኑ አድርጎ ለማሳየት ይችል ዘንድ ትኩረት በመሳብ ብልጫ ያለው ጥቅም ማግኘት ይቻለዋል ማለት ነው። ሰይጣን የወንድሞች ከሳሽ ነው። የእግዚአብሔርን ሕዝቦች ስህተቶችና ጉድለቶች በመንቀስ ገሃድ እንዲወጡ፣ መልካም ሥራዎቻቸው ግን ምንም ሳይጠቀሱ ተሸፋፍነው እንዲያልፉን ሰዎችን የሚያነሳሳው የእርሱ መንፈስ ነው። እግዚአብሔር ነፍሳትን ለማዳን በሚሰራበት ጊዜ ሰይጣን ሁል ጊዜም በሥራ ላይ ነው። የእግዚአብሔር ልጆች ራሳቸውን በአምላክ ፊት ሊያቀርቡ በሚመጡበት ጊዜ ሰይጣንም በመካከላቸው ይመጣል። በእያንዳንዱ መነቃቃት ከልባቸው ያልተቀደሱትንና አእምሯቸው የተዛባባቸውን ሰዎች ለማምጣት ዝግጁ ነው። እንደዚህ አይነት ሰዎች የእውነትን የተወሰኑ ነጥቦች ተቀብለው በአማኞች መካከል ስፍራ ሲያገኙ በእነዚህ ሰዎች በኩል ጽንሰ ሐሳቦችን በማስተዋወቅ ያልጠረጠሩትን ለማታለል ይሰራል። አንድ ሰው ከእግዚአብሔር ሕዝቦች ጋር ስለሆነ ከዚያም አልፎ በአምልኮ ስፍራና በእግዚአብሔር ገበታ ዙሪያ ስለተገኘ ብቻ እውነተኛ ክርስቲያን ነው ብሎ ማረጋገጥ አይቻልም። ወኪሉ አድርጎ ሊጠቀምባቸው የሚችላቸውን ሰዎች መልክ ይዞ ዘወትር ሰይጣን ክቡር በሆኑ ዝግጅቶች ላይ ይገኛል። የእግዚአብሔር ሕዝቦች ወደ ሰማያዊቷ ከተማ በሚያደርጉት ጉዞ ወደፊት የሚራመዱበትን እያንዳንዱን ስንዝር መሬት የክፋት ልዑል ይሟገታቸዋል። በቤተ ክርስቲያኗ ታሪክ ሁሉ ከባድ እንቅፋቶች ሳይገጥመው ወደፊት የተራመደ ተሐድሶ የለም። በጳውሎስ ዘመንም እንዲሁ ነበር። ሐዋርያው ቤተ ክርስቲያን ባቋቋመበት ስፍራ ሁሉ እምነቱን መቀበላቸውን የመሰከሩ ነገር ግን ኑፋቄን ይዘው የገቡ ያመጡት አቋም ተቀባይነት ቢያገኝ ቀስ በቀስ ለእውነት ያለውን ፍቅር አጨናንቆ የሚያስወጣ እምነት የያዙ አንዳንድ ሰዎች ነበሩ። ሉተርም እንዲሁ እግዚአብሔር በእርሱ በኩል በቀጥታ እንደተናገረ የሚያትቱ ብሎም የራሳቸውን ሐሳቦችና አስተያየቶች ከመጽሐፍ ቅዱስ ምስክርነት በላይ በሚያስቀምጡ አክራሪ ሰዎች አቋም ምክንያት ለከባድ ግራ መጋባትና ጭንቀት ተዳርጎ ነበር። እምነትና ልምድ የሚጎድላቸው ብዙዎች ሆኖም በራሳቸው ከፍተኛ ብቁነት የሚሰማቸው የሆነ አዲስ ነገር መስማትና መናገር የሚወዱ እነርሱ በአዲሶቹ አስተማሪዎች የማስመሰል ተግባራት ተማርከው እግዚአብሔር ሉተርን አስነስቶ የገነባውን ለማፈራረስ የሰይጣንን ወኪሎች ተቀላቀሉ። ዓለምን
በተጽዕኖአቸውና በእምነታቸው የባረኩ ዌስሊዎችና ሌሎችም ልክ ያጣ ቀናኢነት ያላቸውን ሚዛን ያልጠበቁና ያልረከሱ ሰዎችን ወደ ሁሉም አይነት አክራሪነት የሚገፋፉ የሰይጣን ማታለያዎች በእያንዳንዱ እርምጃቸው ይገጥሟቸው ነበር። ዊሊያም ሚለር ወደ ጽንፈኛነት ለሚመሩ ተጽዕኖዎች ምንም አይነት ርህራሄ አልነበረውም። እርሱም ከሉተር ጋር ሆኖ እያንዳንዱ መንፈስ በእግዚአብሔር መንፈስ መፈተሽ ወይም መፈተን እንዳለበት አውጇል። ሰይጣን አለ ሚለር በዚህ ወቅት በአንዳንድ ሰዎች አእምሮ ላይ ታላቅ ኃይል አለው። ከምን አይነት መንፈስ እንደሆኑ እንዴት እናውቃለን? መጽሐፍ ቅዱስ ሲመልስ በፍሬያቸው ታውቋቸዋላችሁ ይላል። ወደ ዓለም የተበተኑ ብዙ መናፍስት አሉ። መናፍስቱን እንፈትን ዘንድ ታዘናል። በዚህ ዘመን ባለው ዓለም በመጠን በጽድቅና እግዚአብሔርን በመምሰል እንድንኖር የሚያደርገን መንፈስ እርሱ የክርስቶስ መንፈስ አይደለም። የእነዚህ የማይጨበጡ እንቅስቃሴዎች አድራጊ ፈጣሪ ሰይጣን እንደሆነ የበለጠ እያመንኩ መጥቻለሁ። በመካከላችን ያሉ ብዙዎች ሙሉ በሙሉ እንደተቀደሱ የሚያስመስሉ የሰዎችን ወግና ባህል የሚከተሉ ናቸው። እነርሱም የዚህን አይነት አስመሳይነት እንደማያንጸባርቁት ሰዎች ሁሉ የእውነቱ ገልቱ እንደሆኑ ግልጽ ነው። የስህተት መንፈስ ከእውቀት እንድንርቅ ይመራናል። የእግዚአብሔር መንፈስ ወደ እውነት ይመራናል። አንተ ግን እንበል አንድ ሰው በስህተት ውስጥ ሆኖ እውነት አለኝ ብሎ ሊያስብ ይችላል። ከዚያስ ምን ይደረግ? እኛም የእግዚአብሔር መንፈስና ቃሉ ይስማማሉ ብለን እንመልሳለን። አንድ ሰው በእግዚአብሔር ቃል ራሱን ከመዘነና ከሙሉ ቃል ጋር ፍጹም ስሙም ከሆነ እውነት እንዳለው ማመን አለበት። ነገር ግን የሚመራበት መንፈስ ከእግዚአብሔር ሕግ ወይም መጽሐፍ ጠቅላላ ትርጉም ወይም ከሙሉ ትርጉሙ ጋር የማይስማማ ከሆነ በሰይጣን ወጥመድ እንዳይጠለፍ በጥንቃቄ ይራመድ። The Advent Herald and Sign of the Times Reporter Volume 8 በክርስትናው ዓለም ካለው ጫጫታ ሁሉ ይልቅ ቁልጭ በሚል አይን በረጠበ ጉንጭና ሳግ በያዘው ንግግር የውስጥ ቅድስናን ማረጋገጫ ሁሉ ጊዜ ማገኛለሁ። በታድሶ ዘመናት የእንቅስቃሴው ጠላቶች ወግ አጥባቂነትን በፍጹም ታማኝነት የሚዋጉትን ለአክራሪነት ጥፋቶች ተጠያቂ ያደርጓቸው ነበር። የአድቬንትን ወይም የዳግም ምጽአትን እንቅስቃሴ የተቃወሙትም የተከተሉት ተመሳሳይ መንገድ ነበር። የጽንፈኛነትና የአክራሪነት ስህተቶችን ማጣመምና ማጋነን አላረካቸው ሲል ከእውነቱ ጋር ቅንጣት ታህል የማይመሳሰል መልካም ያልሆነ ወሬ ማናፈስ ጀመሩ። እነዚህ ሰዎች የተነሳሱት ከመሰረተ ቢስ እይታና ጥላቻ ነበር። ክርስቶስ በደጅ እንደቀረበ የታወጀው አዋጅ ሰላማቸውን ያውከው ነበር። እውነት ሊሆን ይችል ይሆን ብለው ይፈራሉ። ባይሆን ብለው ደግሞ ተስፋ ያደርጋሉ። ይህ አድቬንቲስቶችንና እምነታቸውን የሚዋጉበት የጦር ስልት ምስጢራቸው ነበር። በጳውሎስ ወይም በሉተር ዘመናት በቤተ ክርስቲያን ውስጥ የአክራሪዎችና የአሳሳቾች መኖር ስራቸውን ለማውገዝ በቂ ምክንያት እንዳልሆነ ሁሉ ጥቂት ወግ አጥባቂዎች በአድቬንቲስቶች እርከን ወይም የኃላፊነት ቦታ ውስጥ በዝግታ መግባት የመቻላቸው ጭብጥ እንቅስቃሴው ከእግዚአብሔር አይደለም ብሎ ለመወሰን በቂ ምክንያት አይደለም። እስኪ የእግዚአብሔር ሕዝቦች ከእንቅልፋቸው ይነሱና ልባዊ የሆነ የንስሐና የታድሶ ሥራ ይስሩ። በክርስቶስ ያላቸውን እውነት ለመማር መጽሐፍ ቅዱሳትን ይመርምሩ። ሙሉ በሙሉ ለክርስቶስ ይቀደሱ። ከዚያም ሰይጣን ንቁና አሁንም በሥራ ላይ እንደሆነ የሚያረጋግጥ ማስረጃ አይጠፋም። በመንግሥቱ ያሉትን የወደቁ መላእክት ሁሉ ለእርዳታ በመጥራት በሚችለው ማታለያዎች ሁሉ ኃይሉን ይገልጣል። አክራሪነቶችንና መከፋፈልን የፈጠረው የዳግም ምጽአቱ መታወጅ አልነበረም። እነዚህ ነገሮች ብቅ ያሉት በ1844 በጋ ወቅት አድቬንቲስቶች ትክክለኛ አቋማቸውን በተመለከተ በጥርጥርና በድንግርግር ውስጥ በነበሩበት ጊዜ ነበር። የመጀመሪያው መልአክ መልእክትና የእኩለ ሌሊቱ ጩኸት ስብከት በቀጥታ አክራሪነትና የሐሰት መከፋፈልን ለመዋጋት ረድቶ ነበር።
በእነዚህ ክቡር እንቅስቃሴዎች የተሳተፉ ሁሉ ስሙም ነበሩ። ለእርስ በርሳቸውና በቅርብ እንደሚያዩት ሲጠብቁት ለነበረው ኢየሱስ ያላቸው ፍቅር ልባቸውን ሞልቶት ነበር። አንድ እምነት፣ አንድ የተባረከ ተስፋ ከማናቸውም የፍጡር ተጽዕኖ በላይ ከፍ አደረጋቸው። ከሰይጣን ጥቃቶችም መከለያ ጋሻ መሆኑ ተረጋገጠ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን ጩኸት ሆነ፣ ሙሽራው ደረሰ፣ ትቀበሉት ዘንድ ውጡ። በዚያ ጊዜ እነዚያ ደናግልት ሁሉ ተነሱና መብራታቸውን አዘጋጁ። ማቴዎስ ምዕራፍ 25 ቁጥር 5 እስከ 7። የ2300 ቀናቶቹ መጨረሻ ነው ተብሎ በታመነበት በ1844 በጋና በኋላ እንደታወቀውም ጊዜውን እስካራዘሙበት የዛው ዓመት መከር ወቅት መካከል እኩሌታ አካባቢ ድረስ እነሆ ሙሽራው ደረሰ የሚለው ራሱ የመጽሐፍ ቅዱስ ቃል መልእክት እየታወጀበት ነበር። ለዚህ እንቅስቃሴ ማለትም ጊዜው ከበጋ 1844 ወደ መከር የተራዘመበት ምክንያት የሆነው የ2300 ቀናት መነሻ ወይም መጀመሪያ የነበረው ኢየሩሳሌምን እንደገና ለመገንባት የወጣው የአርጤክሲስ አዋጅ ተግባራዊ የሆነው ከክርስቶስ ልደት በፊት በ457 የመከር ወቅት እንጂ በፊት ይታመን እንደነበረው የዓመቱ መጀመሪያ እንዳልሆነ ስለተደረሰበት ነበር። ከክርስቶስ ልደት በፊት 457 ዓመተ ዓለም ጀምሮ 2300 ቀናቱ ሲቆጠሩ በ1844 ዓመተ ምህረት መከር ወቅት ያበቃሉ። ከመጽሐፋችን ጀርባ ማስታወሻ 3ን እንመለከታለን። ትንቢታዊ ዘመናትን በተመለከተ የሚስተር ሚለርን አቋም ምክንያታዊነት አንባቢው ያስተውል ዘንድ ለአንድ ደብዳቤ መልስ ተደርጎ በአድቬንት ሄራልድ በቦስተን በመጋቢት 1850 ዓመተ ምህረት የታተመው የሚከተለውን ቅጂ ወስደናል። የ70 ሳምንታቱ ትንቢታዊ ዘመን የጸናው በፕላቶሜ ጽሑፍ አማካኝነት ነው። ይህ ጽሑፍ የአርጤክስስን 7ኛው ዓመት በ457 ከክርስቶስ ልደት በፊት ያደርገዋል። የዚህ መመሪያ ትክክለኛነትም በተመሳሳይ ጊዜ ስሙም በሆኑ ከ20 በሚበልጡ ክስተቶች ተረጋግጧል። 70 ሱባኤው የሚጀምረው ኢየሩሳሌምን ለማደስ አዋጅ ከወጣበት ጊዜ ጀምሮ ነው። በ70ኛውና በ20ኛው የአርጤክሲስ ዓመታት መካከል የወጡ አዋጆች አልነበሩም። በ70ኛው ዓመት የሚጀምሩት 490ዎቹ ዓመታት መነሻው 457 ከክርስቶስ ልደት በፊት መሆን አለበት። መጨረሻውም ከክርስቶስ ልደት በኋላ በ34 ዓመተ ምህረት መሆን አለበት። በ20ኛው ዓመት ከጀመሩ መነሻቸው 444 ከክርስቶስ ልደት በፊት ሆኖ ማብቃቸው ደግሞ ከክርስቶስ ልደት በኋላ 47 ዓመተ ምህረት ይሆናል። ማብቃታቸውን የሚያመላክት በ47 ዓመተ ምህረት የተከናወነ ክስተት ስለሌለ በ20ኛው ዓመት መጽናት አንችልም። ስለሆነም ወደ አርጤክሲስ 7ኛው ዓመት መዞር ይኖርብናል። የፕላቶሜ ቀኖና ትክክለኛ አለመሆኑን በማስረጃ ስንገልጽ ይህንን ቀን ከ457 ዓመተ ዓለም መቀየር አንችልም። ይህንን ለማድረግ ወይም ትክክለኛ አለመሆኑን ለማሳየት ደግሞ ትክክለኛነቱ በተደጋጋሚ የተረጋገጠባቸው በርካታ ክስተቶች ስሌት ትክክል አለመሆኑን ማሳየት አስፈላጊ ይሆናል። እንደዚህ አይነቱ ውጤት ደግሞ እያንዳንዱን የጊዜ ቀመር የሚያውቅ ታሪካዊ ምዕራፎች ተከናውነዋል ተብሎ የታመነበት ወቅቶችና የዘመናትን ማመቻመች ሙሉ ለሙሉ ለእያንዳንዱ ግምት አሳልፎ የሚሰጥ የዘመናትን አቆጣጠርም ግምታዊ ሥራ ከመሆን እንዳይዘል የሚያደርግ ነው። የአርጤክሲስ 7ኛ ዓመት ማረፊያ ስህተት ካልሆነ በስተቀር 70 ሳምንታቱ ማለቅ ያለባቸው በ34 ዓመተ ምህረት በመሆኑ ይህም ያለ አሳማኝ ምክንያት መለወጥ ስለማይችል ያ የዘመን ማብቂያ ምን ተከናወነበት ብለን እንጠይቃለን። ሐዋርያት ፊታቸውን ወደ አሕዛብ ያዞሩበት ወቅት ከሌላ ከተጠቀሰ ማንኛውም ዘመን ይልቅ ከዚህ ዓመተ ምህረት ጋር ስሙም ነው። በ31 ዓመተ ምህረት በመጨረሻው ሳምንት መሃል የተፈጸመው ስቅለትም በቀላሉ ማፍለስ በማይችሉ ጠንካራ ምስክርነቶች የተደገፈ ነው። 70 ሳምንታቱና 2300 ቀናቱ አንድ አይነት መነሻ ያላቸው በመሆኑ ከክርስቶስ ልደት በፊት 457 ዓመተ ዓለምን ከ2300 ዓመታት በመቀነስ የሚስተር ሚለር ስሌት ትክክለኛነት ይረጋገጣል። ስለዚህም 2300 ሲቀነስ 457 እኩል ይሆናል
1843 ዓመተ ምህረት ይሆናል። ሆኖም 1843ኛው ዓመት እስከ 1844 ዓመተ ምህረት የጸደይ ወቅት ድረስ የሚቀጥል እንደሆነ ይታመናል። የዚህ ምክንያት ደግሞ ባጭሩ ሲገለጽ የሚከተለው ነው። በጥንት ጊዜ አዲስ ዓመት የሚጀምረው እንደ አሁኑ በክረምት መሃል አልነበረም። ከጸደይ መሃል በኋላ በመጀመሪያው ጨረቃ ነበር እንጂ 2300 ቀናቱ የጀመሩት በጥንታዊ አቆጣጠር ስለሆነ እስከሚያበቃበት ጊዜ ድረስ በዚያው አቆጣጠር እንዲሰላ አስፈላጊ እንደሆነ ተጥኖ ነበር። በመሆኑም 1843 ሲቆጠር የሚያልቀው በጸደይ እንጂ በክረምት ወይም በታህሳስ አልነበረም። ነገር ግን 2300 ቀናቱ መነሻቸው የ457 ዓመተ ዓለም ሲጀመር ሊሆን አይችልም። ምክንያቱም መነሻ የሆነው የአርጤክሲስ አዋጅ የዚያን ዓመት መከር እስኪሆን ድረስ ተግባራዊ ስላልተደረገ ወይም ስላልታወጀ ነው። ከዚህም የተነሳ 2300 ቀናቱ በ457 ዓመተ ዓለም መከር ወቅት ይጀምሩና እስከ 1844 ዓመተ ምህረት የመከር ወቅት መዝለቅ አለባቸው። ይህ ጭብጥ መጀመሪያ ላይ በሚለርና በግብረ አበሮቹ ስላልተስተዋለ በ1843 ወይም በ1844 ጸደይ ወቅት ክርስቶስ ይመጣል ብለው ጠበቁ። ይህም የመጀመሪያው ቅሬታና የዘገየ የመሰለበት ክስተት ነው። ከሌሎች የመጽሐፍ ቅዱስ ምስክርነቶች ጋር ተያይዞ የትክክለኛው ጊዜ መታወቅ ነበር የ1844 የውድቀቱ ወይም የእኩለ ሌሊቱ ጩኸት ተብሎ ወደሚታወቀው እንቅስቃሴ ያመራው። የ2300 ቀናቱን ማብቂያ በ1844 የመከር ወቅት የሚያስቀምጠው የትንቢታዊ ዘመናት ስሌት እስከ ዛሬ ድረስ ያለ ክስ ቆሟል። በብሉይ ኪዳን ጥላቻዎች ከነበሩ ክስተቶች የተወሰዱት ሐሳቦችም የመቅደሱ መንጻት የሚወክላቸው ክስተቶች የሚፈጸሙበት በዚያው መከር ወቅት እንደሆነ የሚጠቁሙ ነበሩ። የክርስቶስን መጀመሪያ አመጣጥ ይጠቁሙ የነበሩ ጥላ የምንላቸው ክስተቶች እንዴት እንደተፈጸሙ ለመረዳት ትኩረት ሲሰጣቸው ይህ ጉዳይ የበለጠ ግልጽ ሆነ። የፋሲካው በግ መታረድ የክርስቶስ ሞት ጥላ ነበር። ጳውሎስ በአንደኛ ቆሮንቶስ 5:7 ላይ ሲናገር ክርስቶስ ፋሲካችን ታርዷልና ይላል። ከፍሬዎቹ የመጀመሪያው ማለትም በፋሲካ ወቅት በጌታ ፊት የሚወዘወዘው ነዶ የክርስቶስን ከሞት መነሳት የሚያመለክት ነበር። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 23 ላይ ስለ ጌታና ስለ ሁሉም ሕዝቦቹ ከሞት መነሳት ሲናገር ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው ይለናል። ልክ ከመከር በፊት የሚጎመራው ወይም የመጀመሪያው የበኩር እህል እንደሚወዘወዘው ነዶ ክርስቶስም ወደፊት በሚመጣው ትንሣኤ ወደ እግዚአብሔር ጎተራ የሚከማቹት የተዋጁት የማይሞት መከር በኩራት ናቸው። እነዚህ ምሳሌዎች ደግሞ እንደ ድርጊቱ ብቻ ሳይሆን እንደ ጊዜውም ተፈጽመዋል። ለ15 ረጅም ዓመታት የፋሲካው በግ ሲታረድ በኖረበት በዚያው ቀንና በዚያው ወር በአይሁድ የመጀመሪያው ወር 14ኛ ቀን ላይ ፋሲካን ከደቀ መዛሙርቱ ጋር ከበላ በኋላ የእግዚአብሔር በግ የዓለምን ሁሉ ኃጢአት የሚያስወግድ እንደሆነ የሚያስታውሰውን የራሱን ሞት መታሰቢያ የሆነውን በዓል ክርስቶስ አቋቋመ። በዚያው ምሽት ይሰቀልና ይታረድ ዘንድ በኃጢአተኞች እጅ ተወሰደ። የሚወዘወዘው ነዶ ምሳሌ ገሃድ ወይም አካላዊ ፍጻሜ ሆኖ ላንቀላፉት በኩራት ሆኖ የተዋረደ ሥጋቸው ተለውጦ ክቡር ሥጋውን እንዲመስል ተደርጎ የሚሰራላቸው ከሙታን የሚነሱ ጻድቃን ሁሉ ናሙና ሆኖ በሦስተኛው ቀን የኛ ጌታ ከሙታን ተነሳ። በተመሳሳይ ሁኔታም ከሁለተኛው ምጽአት ጋር የሚዛመዱ ጥላቻዎችም በምሳሌያዊው አገልግሎት በተጠቀሰው ጊዜ የግድ መፈጸም ይኖርባቸዋል። በሙሴያዊ ሥርዓት የቤተ መቅደሱ መንጻት ወይም የታላቁ መንጻት ቀን ሊቀ ካህኑ ለእስራኤል ሁሉ ሥርዓት አድርጎ ኃጢአታቸውን ከመቅደሱ ካስወገደ በኋላ ወደ ውጪ ወጥቶ ሕዝቡን የሚባርክበት ቀን የሚውለው በአይሁድ 7ኛው ወር 10ኛው ቀን ነበር። ክርስቶስ ታላቁ ሊቀ ካህን ኃጢአትንና ኃጢአተኞችን በማጥፋት ምድርን ለማንጻት የሚጠብቁትን ሕዝቦቹንም በዘላለማዊነት ሊባርካቸው እንደሚገለጽ ይታመን ነበር። በ1844 በጥቅምት ወር በ22ኛው ቀን ላይ ያረፈው የመቅደሱ መንጻት ጊዜ ታላቁ የመንጻት ቀን የ7ኛው ወር 10ኛው ቀን የጌታ መምጫ ተደርጎ ተወሰደ። ይህ ደግሞ ቀደም ብሎ ከተደረሰበት ማስረጃ 2300 ቀናቱ
በመከር ወቅት እንዲያበቁ ከተረጋገጠው እውነት ጋር የሚስማማ በመሆኑ መደምደሚያው ይቋቋሙት ዘንድ የማይቻል መሰለ። በማቴዎስ ምዕራፍ 25 ባለው ምሳሌ ከመጠበቅና ከማንቀላፋት ጊዜ በኋላ የተከሰተው የሙሽራው መምጣት ነበር። ይህ ደግሞ ከላይ ከተጠቀሰው ትንቢትም ሆነ ከምሳሌዎቹ ወይም ከጥላዎቹ ማብራሪያዎች ጋር የሚጣጣም ነበር። የእውነተኛነታቸውን ጠንካራ ማረጋገጫ በጽኑ እምነት ያዘሉ ነበሩ። እናም የእኩለ ሌሊት ጩኸት በሺዎች በሚቆጠሩ አማኞች ተበሰረ። ንቅናቄው ልክ እንደ ማዕበል ምድሪቱን አጥለቀለቃት። በመጠባበቅ ላይ የነበሩ የእግዚአብሔር ሕዝቦች እስኪነቁ ድረስ ከከተማ ከተማ ከመንደር መንደር ወደ ሩቅ የገጠር ስፍራዎች ሁሉ ደረሰ። የንጋት ጉም ፀሐይ ስትወጣ እንደሚበተን አክራሪነት ከዚህ አዋጅ ፊት ጠፋ። አማኞችም ጥርጣሬያቸውና ግራ መጋባታቸው ተወግዶ ተስፋና ብርታት ልባቸውን ሕያው ሲያደርገው ተመለከቱ። የመቆጣጠር ተጽዕኖ የሚፈጥረው የእግዚአብሔር ቃልና መንፈስ ሳይኖር ሲቀር ሁሌም የሚንጸባረቀው የሰብአዊ ፍጡር የጦፈ ስሜታዊነት ሳይታይ ስራው ከጽንፈኛነት ነፃ የሆነ ነበር። በጥንታዊ እስራኤል ዘመን የእግዚአብሔር አገልጋዮች ሕዝቡን ከዘለፉ በኋላ የሚሆነው አይነት ባህሪ ያለው ራስን የማዋረድና ወደ ጌታ የመመለስ ወራት ሆኖ ነበር። በእያንዳንዱ ዘመን እግዚአብሔር የሚሰራውን ሥራ ባህሪያት ምልክት ያዘለ ነበር። የሞቀ ደስታ አልነበረም፣ ነገር ግን ጥልቅ የሆነ ልብን መመርመር፣ ኃጢአትን መናዘዝና ዓለምን መተው ነበር። ይቃትቱ የነበሩ ነፍሳት ሸክም እግዚአብሔርን ለመገናኘት መዘጋጀት ነበር። የማያቋርጥ ጸሎትና ያለ ገደብ ለእግዚአብሔር መቀደስ ነበር። ያንን ሥራ ሲገልጽ ሚለር እንዲህ አለ። ታላቅ የሆነ የደስታ መግለጫ የለም። ያ እንደነበረው መላው ሰማይና ምድር በአንድ ላይ ሆነው መነገር በማይችል ደስታ በክብር ሙላት ሐሴት ለሚያደርጉበት ለዚያ ለወደፊት ጊዜ ተቆጥቧል። ጩኸትም የለም። እርሱም ቢሆን ከሰማይ ለሚሆነው ጩኸት ተጠብቋል። ዘማሪያን ጸጥ ብለዋል። የመላእክት ሰራዊት ሰማያዊውን ኳየር ለመቀላቀል እየጠበቁ ናቸው። የአስተሳሰብ መጋጨት የለም። ሁሉም በአንድ ልብና በአንድ ሐሳብ ናቸው። በንቅናቄው የተሳተፈ ሌላኛው ሲመሰክር በሁሉም ስፍራ እጅግ ጥልቅ የሆነ የልብ ምርመራና የነፍስ መዋረድን አስከትሎ ነበር። ለዚህ ዓለም ነገሮች ያለው ፍቅር እንዲጠፋ፣ ክርክሮችና ጥላቻዎች እንዲሽሩ፣ ስህተትን እንዲናዘዙ፣ በእግዚአብሔር ፊት መሰባበርን፣ ይቅርታንና ተቀባይነትን ለማግኘት በጸጸት በተሞላች የተሰበረች ልብ መለመን እንዲሆን አድርጎ ነበር። ከዚያን ጊዜ በፊት አይተነው በማናቀው ሁኔታ ራስን የማዋረድና የነፍስን መዝለፍለፍ አፍርቶ ነበር። ኢዮኤል ምዕራፍ 2 ቁጥር 13 ላይ እንደተገለጸው ታላቁ የጌታ ቀን በደጅ በሆነ ጊዜ እንደሚከሰተው ሁሉ የልብስ ሳይሆን የልብ መቀደድን በጾም በለቅሶና በዋይታ ወደ ጌታ መመለስን አስከተለ። እግዚአብሔር በዘካርያስ አማካኝነት እንደተናገረ የጸጋና የምልጃ መንፈስ በልጆች ላይ አፈሰሰ። የወጉትን እርሱን እንደሚመለከቱ ሆኖ በምድሪቱ ታላቅ ዋይታ ሆነ። ጌታን የሚሹ እነርሱ ነፍሳቸውን በፊቱ አሰቃይ። ከሐዋርያት ዘመን ጀምሮ ከተደረጉት ታላላቅ የሃይማኖት እንቅስቃሴዎች ሁሉ በ1844 ዓመተ ምህረት የመከር ወቅት እንደተደረገው ያለ ከፍጡር ጉድለትና ከሰይጣን ማታለያዎች የጸዳ ንቅናቄ አልነበረም። አሁንም ቢሆን ከግማሽ ምዕተ ዓመታት በኋላ በዚያው እንቅስቃሴ የተሳተፉና በእውነት መድረክ የቆሙ ሁሉ የዚያ የተባረከ ሥራ ቅዱስ ተጽዕኖ እስካሁን ይሰማቸዋል። ከእግዚአብሔር እንደነበረም ምስክሮች ናቸው። እነሆ ሙሽራው ደረሰ፣ ትቀበሉት ዘንድ ውጡ የሚለው ጥሪ ሲሰማ ይጠብቁት የነበሩ ተነሱና መብራታቸውን አዘጋጁ። ቀድሞ ታይቶ በማይታወቅ መልኩ የእግዚአብሔርን ቃል በታላቅ ፍላጎት አጠኑ። ተስፋ የቆረጡትን አነቃቅተው መልእክቱን እንዲቀበሉ ያዘጋጇቸው ዘንድ መላእክት ከሰማይ ተላኩ። ሥራው ጸንቶ የቆመው በሰዎች ጥበብና ትምህርት ሳይሆን በእግዚአብሔር ኃይል ነበር። ጥሪውን በመስማትና በመታዘዝ መጀመሪያ የሆኑት እጅግ ትሑትና የተሰጡ የሆኑ እንጂ ከፍተኛ ችሎታ የነበራቸው አልነበሩም። ገበሬዎች ሰብሎቻቸውን በእርሻ ውስጥ ሳይሰበስቡ ትተው፣ መካኒኮችም መሳሪያዎቻቸውን ጥለው በእንባና በሐሴት ማስጠንቀቂያውን ለመናገር ወጡ። ይህንን ዓላማ ቀድሞ ሲመሩ የነበሩ ንቅናቄውን መጨረሻ ላይ ከተቀላቀሉት መካከል ነበሩ።
በአብዛኛው አብያተ ክርስቲያናት ለዚህ መልእክት በራቸውን ዘጉ። መልእክቱን የተቀበሉ ብዙ ሰዎች ከእነርሱ ጋር ያላቸውን ግንኙነት አቋረጡ። በእግዚአብሔር አቅርቦት አማካኝነት ይህ አዋጅ ከሁለተኛው መልአክ መልእክት ጋር ተዋህዶ ለዚያ ሥራ ጉልበት ሆነለት። የመጽሐፍ ቅዱስ ማረጋገጫ ግልጽና የማያሻማ ቢሆንም እነሆ ሙሽራው ደረሰ የሚለው መልእክት እምብዛም የመከራከሪያ ነጥብ አልነበረም። ነፍስን የሚያንቀሳቅስ አጥብቆ የሚገፋፋ ኃይል አብሮት ይሄድ ነበር። ጥርጥርም ጥያቄም አልነበረም። ክርስቶስ በድል አድራጊነት ደስታ ወደ ኢየሩሳሌም ይገባ በነበረበት ጊዜ በዓሉን ለማክበር ከምድሪቱ የተለያየ አቅጣጫ ሁሉ የተሰበሰበው ሕዝብ ወደ ደብረ ዘይት ተራራ ጎረፈ። ኢየሱስን አጅበው እየተጓዙ የነበሩትን ሕዝቦች በተቀላቀሉ ጊዜ የሰዓቱን አነቃቂ መንፈስ በመጨበጥ ጩኸቱን የበለጠ ደማቅ በማድረግ በጌታ ስም የሚመጣ የተባረከ ነው አሉ። በተመሳሳይ ሁኔታ አንዳንዶች ምን እንደሆነ ለማወቅ ካላቸው ጉጉት፣ ሌሎች ደግሞ ለመሳለቅ ሲሉ ወደ አድቬንቲስት ስብሰባዎች የሄዱ የማያምኑ ሰዎች እነሆ ሙሽራው ደረሰ ከሚለው መልእክት ጋር የሚወጣው አሳማኝ ኃይል ተሰምቷቸዋል። በዚያን ጊዜ ለጸሎት መልሶችን የሚያመጣ የመካስን ሽልማት ክብር የሚሰጥ እምነት ነበር። ልክ በተጠማች መሬት ላይ ዥቅ እንደሚል ዶፍ ዝናብ የጸጋ መንፈስ ከልብ በሚሹት ሁሉ ላይ ወረደ። ካዳኛቸው ጋር በቅርብ ፊት ለፊት እንደሚቆሙ የጠበቁ ሁሉ ሊነገር የማይችል እጅግ ጥልቅ ደስታ ተሰማቸው። በታማኝነት በሚያምኑት ላይ የተትረፈረፈ በረከት በወረደ ጊዜ የሚያለቅሰውና የሚያሸንፈው የመንፈስ ቅዱስ ኃይል ልቦችን አቀለጠ። በጥንቃቄና በልባዊነት መልእክቱን የተቀበሉ እነርሱ ጌታቸውን ሊቀበሉ ተስፋ ወዳደረጉበት ጊዜ ደረሱ። በእያንዳንዱ ጠዋት ተቀባይነት እንዳገኙ የሚያረጋግጥላቸውን ማስረጃ ማግኘት ተቀዳሚ ተግባራቸው አድርገውት ነበር። ልቦቻቸው በቅርበት ተቆራኝተው አንድ ላይ ሆነው ለእርስ በርሳቸው እጅግ ይጸልዩ ነበር። ከእግዚአብሔር ጋር ይገናኙ ዘንድ ብዙ ጊዜ የሚገናኙት ገንጠል ባለ ቦታ ነበር። የሥርዓት ጸሎትም ከመስኮችና ከዋሻዎች ወደ ሰማይ ይወጣ ነበር። ለእነርሱ ያዳኙ ተቀባይነት ማረጋገጫ ከዕለት ምግባቸው ይልቅ አስፈላጊ ነበር። ጭጋግ ተጠራርጎ እስኪሄድ ድረስ እረፍት አልነበራቸውም። የይቅርታ ጸጋ ምስክር ሲሰማቸው ነፍሳቸው የወደደችውን እርሱን ያዩ ዘንድ ናፈቁ። ሆኖም እንደገና ወደ ቅሬታ መዳረሻ እየገሰገሱ ነበር። ተስፋ ያደረጉት ጊዜ አለፈ። አዳኛቸውም አልተገለጠም። በማይንገዳገድ እርግጠኛነት መምጣቱን ተጠባብቀው ነበር። ማርያም ወደ አዳኙ መቃብር መጥታ ባዶ መሆኑን ስታይ እያለቀሰች ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም ብላ ስትጮህ የተሰማት ስሜት ነበር የተሰማቸው። አግራሞታዊ ፍርሃት። መልእክቱ እውነት ቢሆንስ የሚለው ፍርሃት ለተወሰነ ጊዜ የማያምነውን ዓለም ገድቦት ነበር። ጊዜው ካለፈ በኋላ ይህ በአንድ ጊዜ አልጠፋም። በመጀመሪያ አካባቢ ቅር በተሰኙት ላይ ድል መቀዳጀት አልደፍሩም ነበር። ሆኖም የእግዚአብሔር ቁጣ ምልክቶች አልታይ ሲሉ ከፍርሃታቸው አገግመው ነቀፋቸውንና ፌዛቸውን እንደገና ቀጠሉበት። ክርስቶስ በቅርብ እንደሚመጣ እንደሚያምኑ የመሰከሩ ብዛት ያላቸው ሕዝቦች እምነታቸውን ካዱ። እጅግ ተማምነው የነበሩ አንዳንዶች ክብራቸው ክፉኛ ከመነካቱ የተነሳ ከምድር ኮብልሎ የመጥፋት ስሜት ተሰማቸው። ልክ እንደ ዮናስ በእግዚአብሔር ላይ አጉረመረሙ። ከመኖር መሞትን መረጡ። እምነታቸውን በእግዚአብሔር ቃል ላይ ሳይሆን በሰዎች አስተሳሰብ ላይ ያደረጉ እነርሱ አሁንም እይታቸውን ለመቀየር ዝግጁ ነበሩ። አላጋጮች ደካሞችንና ፈሪዎችን ከጎናቸው ማሰለፍ ቻሉና ሁሉም በአንድ ላይ በመተባበር አሁን ፍርሃትም ሆነ የሚጠበቅ ነገር ሊኖር እንደማይችል አወጁ። ጊዜው አልፏል፣ ጌታም አልመጣም። እናም ዓለም ለበርካታ ሺህ ዓመታት ሳይለወጥ ሊቆይ ይችላል። ልባዊና ታማኝ አማኞች ለክርስቶስ ሲሉ ሁሉን ትተው መገኘቱንም ከምንም ጊዜ በተሻለ ሁኔታ ተጋርተው ነበር። እንደ እምነታቸው ከሆነ የመጨረሻውን ማስጠንቀቂያ ለዓለም ሰጥተዋል። በቅርቡ ከመለኮታዊ ጌታቸውና ከሰማያዊ መልእክት ጋር እንደሚቀላቀሉ በመጠበቅ በአብዛኛው መልእክቱን ካልተቀበሉት ጋር ያላቸውን ግንኙነት አቋርጠው ነበር። በታላቅ ፍላጎት አዎን ኢየሱስ ሆይ ቶሎና በማለት ጸልየው ነበር። ነገር ግን ሳይመጣ ቀረ። አሁን የሕይወትን ችግሮችና ግራ የመጋባት ከባድ ቀንበር ማንሳት
የሚያፌዘውን ዓለም ንቀትና መንጓጠጥ መቻል በነበረባቸው እምነትንና ትዕግስትን የሚፈታተን እጅግ አስቸጋሪ ፈተና ነበር። ነገር ግን ይህ ቅር መሰኘት በክርስቶስ የመጀመሪያ ምጽአት ጊዜ ደቀ መዛሙርቱን የገጠማቸውን ያህል ከባድ አልነበረም። ክርስቶስ በድል ክብር ወደ ኢየሩሳሌም ሲሄድ ተከታዮቹ በዳዊት ዙፋን ላይ የሚቀመጥና እስራኤልን ከጨቋኝ ገዢዎቿ እንደሚታደጋት አምነው ነበር። በታላቅ ተስፋና ሐሴት በተሞላበት ናፍቆት ለንጉሳቸው ከላይ የደረቡትን ልብሳቸውን እያወለቁ እንደ ምንጣፍ በፊቱ ይዘረጉ ነበር፣ ወይም የዘንባባ ዝንጣፊዎችን ወስደው መሬት ላይ ያነጥፉ ነበር። በቀለጠ ደስታቸው ውስጥ ሆነው በአንድ ላይ ሆሳና ለዳዊት ልጅ እያሉ ያሞግሱት ነበር። እየገነፈለ በነበረው ደስታ የተረበሹና የተናደዱት ፈሪሳውያን ደቀ መዛሙርቱን እንዲገስጽ በወደዱ ጊዜ እንዲህ አላቸው፣ እነዚህ ዝም ቢሉ ድንጋዮች ይጮኻሉ። ሉቃስ 19:40። ትንቢት መፈጸም አለበት። ደቀ መዛሙርቱ የእግዚአብሔርን ዕቅድ እያከናወኑ ነበር። ሆኖም መሪር ቅሬታ አይቀርብላቸውም ነበር። የክርስቶስን አሰቃቂ ሞት አይተው በመቃብር ውስጥ ከማጋደማቸው በፊት ያለፉት ግን ጥቂት ቀናት ብቻ ነበሩ። ተስፋ ካደረጉት ውስጥ አንዳች እንኳን ሳይፈጸምላቸው ተስፋቸው ከኢየሱስ ጋር ሞተ። ክርስቶስ ከመቃብር በድል ተነስቶ እስኪመጣ ድረስ አስቀድሞ በትንቢት መነገሩን ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ያነበቡትን ማስተዋል አልቻሉም ነበር። 500 ዓመት ቀደም ብሎ እግዚአብሔር በነቢዩ ዘካርያስ አማካኝነት እንዲህ ብሎ ነበር፣ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ዘካርያስ ምዕራፍ 9 ቁጥር 9። ክርስቶስ ወደ ፍርድና ወደ ሞት እንዲሄድ ደቀ መዛሙርቱ ቢያውቁ ኖሮ ይህንን ትንቢት መፈጸም ባልቻሉ ነበር። በተመሳሳይ ሁኔታ ሚለርና ግብረአበሮቹ ትንቢትን ፈጸሙ። መንፈስ አስቀድሞ ለዓለም ሊሰጥ እንደሚገባ የተናገረውን መልእክት ሰበኩ። ነገር ግን ወደ ቅሬታዎቻቸው የሚመሯቸውን ትንቢታት ሙሉ ለሙሉ ቢረዷቸው ጌታ ከመምጣቱ በፊት ለአሕዛብ ሁሉ የሚሰብክ ሌላ መልእክት እንዳለ ቢያውቁ ኖሮ ለዓለም ያበረከቱትን መልእክት መስጠት ባልቻሉም ነበር። የመጀመሪያውና የሁለተኛው መልእክት መልእክቶች የተሰጡት በትክክለኛው ጊዜ ነበር። እንዲፈጽሙት እግዚአብሔር ያቀደውንም ሥራ አከናውነዋል። ጊዜው ካለፈና ክርስቶስ ካልመጣ የአድቬንቲስት አጠቃላይ መዋቅር ይተዋል ብሎ ዓለም አንጋጦ እየተመለከተ ነበር። ሆኖም ብዙዎች በከባድ ፈተና ሲያልፉ እምነታቸውን ቢክዱም ጸንተው የቆሙ ጥቂቶች ነበሩ። የአድቬንቲስት ንቅናቄ ፍሬዎች የመዋረድና ልብን የመመርመር መንፈስ ሥራውን ያበጀው ዓለም በቃኝ የማለትና የሕይወት መታደስ ይታዩ የነበሩ እነዚህ ውጤቶች ሥራው የእግዚአብሔር እንደነበር ምስክሮች ነበሩ። የመንፈስ ቅዱስ ኃይል ስለ ዳግም ምጽአቱ ስብከት አልመሰከረም ብለው ለመካድ ድፍረት አልነበራቸውም። በትንቢታዊ ጊዜያት ስሌታቸውም ስህተት እንዳለ ማወቅ አልቻሉም። ተወዳዳሪ የሌላቸው ሊቆች ናቸው የተባሉት ተቃዋሚዎቻቸው የትንቢታዊ ትርጉማቸውን አካሄድ ለመገልበጥ አልተሳካላቸውም። ልባዊ በሆነ ጸሎት በተሞላበት የመጽሐፍ ቅዱስ ጥናት የእግዚአብሔር መንፈስ ዕውቀት በገለጠላቸው አእምሮዎች ሕያው በሆነው ኃይል የቀለጡ ልቦች በመቃተት የደረሱባቸውን አቋሞቻቸውን እጅግ ከባድ የሚባሉ የሚያብጠለጥሉ ውግዘቶችን የታዋቂ የሃይማኖታዊ መምህርና የዓለማዊ ሊቆችን እጅግ መራር ተቃውሞ የተቋቋሙትን አቋሞቻቸውን የምሁራንና የአንደበተ ርቱዓኖችን ጥምር ኃይል የክቡራንና የምናምንቴዎችን የስድብ ፍጥጫና ነቀፋ በጽናት ቆመው መጋፈጥ የቻሉትን አቋሞቻቸውን ያለ መጽሐፍ ቅዱስ ማስረጃ ለመተው ይስማሙ ዘንድ አልተቻላቸውም። አዎ እውነት ነው፣ ይከናወናል የተባለው ክስተት አልሆነም። ነገር ግን ይህ በእግዚአብሔር ቃል ላይ ያላቸውን እምነት ሊያነቃንቀው አልቻለም። በነነዌ ጎዳናዎች ከተማዋ በ40 ቀናት ውስጥ ትገለብጣለች ብሎ ዮናስ ሲለፍፍ እግዚአብሔር የነነዌያውያንን መዋረድ ተቀብሎ የምህረት ጊዜያቸውን አራዘመላቸው። የዮናስ መልእክት ግን ከእግዚአብሔር ዘንድ የተላከ ነበር። ነነዌም የተፈተነችው እንደርሱ ፍቃድ ነበር። አድቬንቲስቶች ያመኑትም በተመሳሳይ ሁኔታ የፍርድ ማስጠንቀቂያውን እንዲያውጁ እግዚአብሔር እንደመራቸው ነበር። የሰሙትን ልቦች ሁሉ ፈትነዋል። ለጌታ መገለጥም ፍቅር ቀስቅሷል። ያለዚያም ከሞላ ጎደል የሚስተዋል
ግን በእግዚአብሔር የታወቀ ለመምጣቱ ጥላቻን አምጥቷል። ልባቸውን የሚመረምሩ ሁሉ በዚያ ጊዜ ጌታ ቢመጣ ኖሮ በየትኛው ጎራ ተሰልፈው ይገኙ እንደነበር የሚያሳውቃቸውን መለያ መስመር ዘርግቷል። አምላካችን ይህ ነው፣ ተስፋ አድርገነዋል፣ ያድነንማል በማለት ይጮሁ እንደነበር ወይም በዙፋን ከተቀመጠው ፊት ከበጉ ቁጣ ይሸሽጓቸው ዘንድ ድንጋዮችና ተራሮች ውደቁብን ይሉ እንደነበር አሳውቋቸዋል። ስለዚህ እኛም የምናምነው እግዚአብሔር ሕዝቦችን ፈትኗል፣ እምነታቸውን ፈትኗል፣ በፈተና ሰዓት ያስቀምጣቸው ዘንድ ተገቢ ነው ካለው ስፍራ ይሸሹ እንደሆነ ይህንን ዓለም ትተው በእግዚአብሔር ሥራ ወይም ቃል በማያወላውል መተማመን ይደገፉ እንደሆነ ሕዝቦቹን ፈትኖ አረጋግጧል። The Advent Herald and Sign of the Times Reporter Volume 8 ባለፈው ተሞክሯቸው እግዚአብሔር እንደመራቸው አሁንም ያምኑ የነበሩ ስሜት በዊሊያም ሚለር ቃላት እንዲህ ተገልጿል። ያኔ የነበረኝ ማረጋገጫ አሁንም ኖሮኝ ሕይወቴን እንደገና የምኖረው ቢሆን ከእግዚአብሔርና ከሰዎች ጋር ታማኝ መሆኔን ያኔ እንዳደረግኩት አሁንም መድገም አለብኝ። ከነፍሳት ደም ልብሴን አንጽቻለሁ ብዬ ተስፋ አደርጋለሁ። በተቻለ መጠን ከሚኮነኑበት ኃጢአት ሁሉ ራሴን ነፃ እንዳደረግኩ ይሰማኛል። 2 ጊዜ ቅር ብሰኝም አለ ሲጽፍ የእግዚአብሔር ሰው፣ ገና አልተጣልኩም፣ ተስፋም አልቆረጥኩም። የክርስቶስ መምጣት ተስፋዬ እንደማንኛውም ጊዜ ጠንካራ ነው። ከዓመታት የምር ማሰላሰል በኋላ የከበረ ኃላፊነቴ መስሎ የተሰማኝን ብቻ አድርጌያለሁ። አጥፍቼ ከሆነ ጥፋቴ በፍቅር የተደረገ ነው። ለባልንጀራዬ ያለኝ ፍቅር ለእግዚአብሔር ላለብኝ ኃላፊነት መሰጠቴ ነው። የማውቀው አንድ ነገር ቢኖር ካመንኩበት በቀር አንዳች አልሰበኩም። የእግዚአብሔር እጅ ከኔ ጋር ነበረች። ኃይሉ በሥራው ላይ ተገልጧል። ብዙ መልካም ነገርም ተከውኗል። ከሁሉም አይነት ሰው የተውጣጡ ብዙ ሺዎች በዘመኑ ስብከት መጽሐፍ ቅዱስን እንዲያጠኑ ሆነዋል። በዚያም ምክንያት በእምነታቸውና በክርስቶስ ደም ታጥበው ከእግዚአብሔር ጋር ታርቀዋል። የኩራተኞችን ፈገግታ ለማግኘት በጭራሽ ጥሬ አላውቅም። ዓለም ግንባሯን ስትቋጥርም አልተሸማቀቅኩም። አሁን ድጋፋቸውን አልገዛም። ጥላቻቸውንም ለመፈተን ከሥራዬ አልፌ አልሄድም። ሕይወቴን ከእጃቸው በጭራሽ አልለምንም። እግዚአብሔር እንደ መልካም ቸርነቱ ካዘዘም ሕይወቴን ከማጣት እንደማላፈገፍግ ተስፋ አደርጋለሁ። ጄ ዋይት ላይፍ ኦፍ W.M. ሚለር ፔጅ 315 እግዚአብሔር ሕዝቦቹን አልጣለም። የተቀበሉትን ብርሃን በችኩላ ካልካዱት ጋር የአድቬንቲስትንም እንቅስቃሴ ካላወገዙት ጋር የእግዚአብሔር መንፈስ አሁንም ያድር ነበር። ወደ ዕብራውያን በተላከው መልእክት ውስጥ የማበረታቻና በዚህ ችግር ውስጥ እየጠበቁ ላሉ ለተፈተኑ የማስጠንቀቂያ ቃል አለ። በዕብራውያን 10:35 እስከ 39 እንዲህ ይላል፣ እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ገና በጣም ጥቂት ጊዜ ሊመጣ ያለውም ይመጣል፣ አይዘገይምም። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳትን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። ይህ ተግሳጽ በመጨረሻው ዘመን ካለችው ቤተክርስቲያን እንደተሰጠ የጌታን በቅርብ መምጣት ከሚጠባበቁት ቃላት መረዳት ይቻላል። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል፣ አይዘገይምም። እውነት የሚመስል መዘግየት እንዳለ በግልጽ የሚያመላክት ጌታ እንደሚዘገይ የሚያሳይ ነገር አለ። እዚህ ላይ የተሰጠው ትምህርት በዚህ ዘመን ላሉ አድቬንቲስቶች ተሞክሮ በተለየ ሁኔታ እንዲስማማ የተደረገ ነው። እዚህ ላይ የተጠቀሱት ሰዎች እምነታቸውን የማንኮታኮት አደጋ ተጋርጦባቸው ነበር። የቃሉንና የመንፈሱን ምሪት በተመለከተ እግዚአብሔርን ፈቃድ ፈጽመዋል። ሆኖም ባለፈው ተሞክሯቸው የእርሱን ዓላማ መረዳት በፊታቸውም ያለውን ጎዳና ማወቅ አልቻሉምና በእርግጥም ሲመራቸው የነበረ እግዚአብሔር መሆኑን የመጠራጠር ፈተና ውስጥ ወደቁ። ጻድቅ ግን በእምነት ይኖራል የሚሉት ቃላት አሁን ጥቅም ላይ ዋሉ። የእኩለ ሌሊቱ ጩኸት ቦግ ያለ ብርሃን መንገዳቸውን ሲያበራ ሳለ፣ ትንቢታትም ሲከፈቱ፣ የክርስቶስ ምጽአት ቅርብ መሆኑን የሚናገሩ ምልክቶች በፍጥነት ሲፈጸሙ ሲመለከቱ በአይን እያዩ ይራመዱ ነበር። አሁን ግን
ባልተፈጸሙ ተስፋዎች ጎብጠው ቀጥ ብለው መቆም የሚችሉበት በእግዚአብሔርና በቃሉ ባላቸው እምነት ብቻ ነበር። የሚያፌዘው ዓለም እንዲህ ይል ነበር፣ ተታላችኋል፣ እምነታቸውን ተው፣ የአድቬንቲስት እንቅስቃሴም ከሰይጣን ነበር በሉ። የእግዚአብሔር ቃል ግን የተናገረው ወደ ኋላ ቢያፈገፍግ ነፍሴ በርሱ ደስ አይላትም የሚል ነበር። እምነታቸውን አሁን በጋድ መተው ከመልእክቱ ጋር የነበረውን የመንፈስ ቅዱስ ኃይል መካድ ወደ ጥፋት ማፈግፈግ ይሆናል። ጸንተው ይቆሙ ዘንድ በጳውሎስ ቃላት ተበረታቱ። መጽናት ያስፈልጋልና ገና በጣም ጥቂት ጊዜ ነው። ሊመጣ ያለውም ይመጣል፣ አይዘገይምም። ብቸኛው አደጋ የሌለበት መንገድ ከእግዚአብሔር የተቀበሉትን ብርሃን ዋጋ በመስጠት ተስፋዎቹን አጥብቀው በመያዝ መጽሐፍ ቅዱስን መመርመር መቀጠልና ተጨማሪ ብርሃን እስኪያገኙ ድረስ መጠበቅና መቆየት ነበር። ታላቁ ተጋድሎ ምዕራፍ 23 ይቀጥላል።